እነ ማርክስ ይህንን ሁሉ ያውቃሉ። በየሰዓታቱም ለአለቆቻቸው ሪፖርት ያደርጋሉ። የቴክኒክ ክፍሉም በቢሮ ውስጥ ተቀምጦ እየተከታተለ ነው። አብዲና ጓደኞቹ ፍርሃት እየበረታባቸው ነው። የተሰጣቸውን ተልዕኮ ሊፈጽሙ የቀራቸው አንድ ምሽት ብቻ ነው። እነ ማርክስ የሚያውቁትም ይህንን ነው። አብዲና ጓደኞቹ የተሰጣቸው ተልዕኮ ጠቅላይ ሚኒስትሩ ላይ ቦምብ መወርወር ነው የሚል መሆኑንም ደርሰውበታል። እንዲያም ሆኖና አብዲ ፈሩ። በተለይ አብዲ የፍርሃት ጫካ ዋጠው። እናም እዚያው ጳውሎስ ሆስፒታል አቅራቢያ ወጣ አለ። ጊዜው ረፍዷል። ሰኔ 15 2010 5 ሰዓት አካባቢ ሆኗል። አብዲ ከተከራየው ቤት ወጥቶ ወደ አንድ ፋርማሲ አመራ። የማርክስ ፀሐዬ ወኪሎችም ጥብቅ ክትትላቸውን አላቆሙም። አብረውት ናቸው። ፋርማሲ ገብቶ ከወጣ በኋላ የገዛውን መድኃኒት ገብተው ጠየቁ። አንዳች ኃይል ሰጪ ፍርሃትን የሚቋቋም መድኃኒት መግዛቱን አወቁ። አብዲ ተመልሶ ወደ ተከራየው ቤት ገባ። የማርክስ ወኪሎችም ለክትትል የሚሆናቸውን ውስብስብ መረብ ዘርግተው ጆሮ ግንዱ ስር መዋላቸውን ቀጠሉ። ማርክስ ፀሐዬ ከቢሮ ሆኖ የሚመራው ይህ ኦፕሬሽን ከእጁ እንዳይወጣ ጥብቅ ክትትል እያደረገ ነው። እንዲያም ሆኖና አብዲ እንዲያዙ መወትወቱን አላቆመም። ለቅርብ አለቃው በቁጥጥር ስር እንዲውሉ ያቀረበው ምክረ ሐሳብ ጠቅላይ ሚኒስትሩ ጋር ደርሷል። እስካሁን ግን ይህንን ምክር ለመተግበር የሚያስችል ውሳኔ አልመጣለትም። ኤርሚያስ አለማየሁን እነዚህ ሰዎች ይታሰሩ ሲል ደጋግሞ ተማጸነ። ኤርሚያስም አለቃውን አማኑኤል ኪሮስን ጠየቀው። እነዚህን ሰዎች በቁጥጥር ስር እናውል አለ። አማኑኤል የቅርብ አለቃው ደመላሽ ገብረ ሚካኤል ነው። ከማርክስ ተነስቶ እርሱ ጋር የደረሰውን መረጃ ደጋግሞ ተናግሯል። ደመላሽም ወደ ጠቅላይ ሚኒስትር ቢሮ በመመላለስ እግሩ ቀጥኗል። በመስሪያ ቤቱ ባህልና ደንብ መሰረት አንድ ታርጌት የሚታሰረው በበላይ ኃላፊ ፍቃድ ብቻ ነው። የበላይ ኃላፊው የቀረበለትን ጉዳይ መርምሮና ተንትኖ አደጋውንም አመዛዝኖ ታርጌቱ እንዲገደል፣ እንዲመታ አሊያም እንዲታሰር ይወስናል። ይህ